ሰላም ወገኖቼ እንደምን አላችሁ? እስኪ ይህንን ቪዲዮ አዳምጠን እንመለስ። እገሌ እንዴት በተክሊል አገባ ከገሊት ጋር እዚህ ባለፈው አላየነውም እንደሚል ሰው ምን አገባችሁ? ምን አገባን? ይሄ ሰው ክርስቲያን ፍርድ መስጠት የሚችለው እግዚአብሔር ክርስቲያን ከሆነ ይሄ ሰው ለነፍስ አባቱ ተናግሯል ማለት ነው። ነፍስ አባት አለው ማለት ነው። ለነፍስ አባቱ ተናግሮ ነፍስ አባቱ ከፈቀዱለት ደግሞ የሚጠየቁት ነፍስ አባትየው ናቸው ማለት ነው። የሚያውቁት እሳቸው ስለሆነ ከእግዚአብሔር ቀጥሎ ምን አገባን? እገሌ እዚህ ቦታ ልጅ አለው፣ እገሌ እዚህ ቦታ አግብቶ ነበር የሚለው እነዚህ መረጃዎች በሙሉ እኛን አይመለከቱም። የሚመለከተው በቀጥታ ሰውየው አንደኛ፣ ሁለተኛ የኛን ንጽህና ማረጋገጥ ብቻ ነው የሚጠብቀው። ሰውየው በአደባባይ እኔ ድንግል ነኝ ተክሊል ይገባኛል ብሎ ተክሊል ካደረገ ማንም ሰው አይመለከተውም። የሚመለከተው ስርዓት አስከባሪዎቹን ካህናቱን ብቻ ነው የሚመለከተው። በፍጹም ሐሰት ነው ወገኖቼ። እንግዲህ ይሄ የሚባለው ለመሰላችሁ ሰውየው ቅጥረኛ ነው፣ ካድሬ ነው። ይሄንን ባክግራውንዱን ይዛችሁ ይሄን ያለበትን ምክንያት እና ዓላማ ለመፈተሽ ስትሞክሩ የምታገኙት ቤተክርስቲያንን ምዕመናን ከቤተክርስቲያን ውጪ በማድረግ እንደማያገባቸው እንደማይመለከታቸው የቤተክርስቲያን ጉዳይ አሳምኖ በቤተክርስቲያን ላይ እንደፈለጉ ለመጫወት ነው። እንግዲህ ይሄን የሚሉት ካድሬ ስለሆነ ቅጥረኛ ስለሆነ ዓላማው ይሄ ነው። ቤተክርስቲያን ይህን ትላለች ወይ ነው አሁን ጥያቄው። ቤተክርስቲያን ምዕመናንን አያገባችሁም አይመለከታችሁም ትላለች ወይ ብለን ብትጠይቅ ሐሰት ሆኖ ነው የምናገኘው ወገኖች። ቃለ ዓዋዲ የሚባል የቤተክርስቲያን መተዳደሪያ ደንብ አለ። እሱን ማየት ብቻ በቂያችሁ ነው። ለዚህ እሱን ማየት ብቻ ቤተክርስቲያንን የሚያስተዳድሯት። ሌላው ቀርቶ ንጽሕ ያልጠበቀ ካህን ቢገኝ ያፈረሰ ወይም ኑፋቄ ያለበት ካህን ቢገኝ ከቤተክርስቲያን እስከ ማሰናበት እስከ ማባረር ድረስ ቤተክርስቲያን ማነው ምዕመናን ስልጣን አላቸው በቃለ ዓዋዲው መሰረት ማለት ነው። እንኳንና በተራ ማነው በዚህ በተክሊል ጉዳይ ይቅርና ሰበካ ጉባኤ የሚባል መዋቅር አለ በቤተክርስቲያን ወገኖቼ። በቃለ ዓዋዲው መሰረት ሰበካ ጉባኤውን መምራት የሚችሉት ምዕመናን ናቸው። ሰበካ ጉባኤው ካህናትን እስከ ማባረር ድረስ ስልጣን አለው ወገኖች። ማለት ችግር ያለበትን ካህን ይሄ ይግረማችሁ አይደለም። በተክሊል ጉዳይና በተራ የካህናት ጉዳይ ይቅርና በፓትርያርክ ላይ እንኳን በፓትርያርክ ስልጣን ላይ እንኳን ሳይቀር ምዕመናን ስልጣን አላቸው። የቤተክርስቲያን ቀኖናማ እንዲያውም የሚለው ምንድነው? አንድ ሰው ሲያገባ ማለት ነው ችግር ይኑርበት አይኑርበት የሚጣራው ምዕመናን ተጠይቀው ነው። እከሌ የሚባል ዲያቆንም ከሆነ እከሌ የሚባል ዲያቆን ሊያገባ ነውና በንጽህናው ወይ በሃይማኖቱ ችግር አለበት የምትሉ ምዕመናን ቅረቡና ተቋማችሁን አቅርቡ ተብሎ ይነገራል። ያኔ ችግር ያለበት ከሆነ ኧረ እሱ ወስልቶ እንደዚህ አድርጓል፣ አሁን እንዳለው ልጅ የወለደ ሰው ነው እሱ ከከሊት ልጅ የወለደ ነው ምን ያለ ነው የሚል ችግር ካለበት ምዕመናን እሱን አቅርበው ተክሊሉ እንዳይፈጸም የማድረግ ስልጣን ሁሉ አላቸው በቤተክርስቲያን ቀኖናና ስርዓት መሰረት ማለት ነው። ምዕመናን እንዲህ አይነት ስልጣን አላቸው። ፓትርያርክ ነው ብላችሁ ፓትርያርክ ሊሾም ሲል ጳጳሳት ሊሾሙ ሲሉ እከሌ የሚባለው አባት ለፕትርክና ታጭቷል ሊሾም ነው፣ እከሌ የሚባለው አባት ለጵጵስና ታጭቷል ሊሾም ነው እና በሱ ንጽህ አልጠበቀም ብላችሁ የምትሉ ነውር ነገፍ አለበት ሃይማኖቱ የቀና አይደለም እንዲህ አይነት ኑፋቄ አለበት የምትሉ ሰዎች ቅረቡ ተብሎ መጀመሪያ ምዕመናን ይጋበዛሉ። ይሄ ግዴታ ነበር፣ አሁን ትተውት ነው እንጂ ያው ችግር ስላለ ማለት ነው። ማን እንደሚሾሙ እነማን እየተሾሙ እንዳሉ ግልጽ ስለሆነ ይሄንን አስቀሩት። ወስላታው ካድሬው ንጽህ የሌለው ትምህርት የሌለው ሁሉ አይደለ አሁን እየተሾመ ያለው። ስለዚህ ምዕመናንን ከዚህ ማስወጣት ፈለጉ። ከዚህ ስልጣን ቤተክርስቲያን ከሰጠቻቸው ስልጣን አስወጡ እና አስቀሩት። ይሄን ነገር አስቀሩት እንጂ ጭራሽ እስከ ፓትርያርክ እስከ ጳጳሳት ድረስ ስልጣን ነበራቸው ምዕመናን የማስቀረት ያልሆነውን ሰው እና አያገባቸውም ብሎ ቁጭ አለ። አያገባችሁም
ምዕመናን ያላገባቸው ማን ነው የሚያገባቸው? በቤተክርስቲያን ጉዳይ ላይ ቀኖናው እያለ አይደለም ወይ? እንዴት ነው የማያገባቸው? ለምንድን ነው ግን? ካድሬ ስለሆነ። ይሄ ይገርማችኋል። በቅዱስ ቁርባን ላይ ቀኖናዊ ትምህርት አስተምሮ ሰሞኑን በሱ ላይ ቪዲዮ ሰራለሁ እያልኩ ነው። መሀል ላይ ይሄን ደግሞ የለቀቀና ይሄን ያስገባ የመጣ እና በዚህ ጉዳይ ይሄን ለማስቀደም የተገደድኩት ማለት ነው። መናጢ ቀንደኛ ካድሬ ነው፣ ለሆዱ ያደረ ካድሬ። ይሄንን የሚያህል የምዕመናንን ስልጣን ቃላያዱ ቀኖና ቤተክርስቲያን ለምዕመናን ቅድስት ቤተክርስቲያን ለምዕመናን የሰጠችውን ስልጣን ሽሮ ነው እንግዲህ አያገባችሁም፣ አይመለከታችሁም እያለ ያለው። እንኳን በአንድ ተራ ምዕመን ጉዳይ ይቀርና በፓትርያርክና በሊቃነ ጳጳሳት ሳይቀር ስልጣን አላቸው ምዕመናን። የምዕመናን ምስክርነት ቦታ አለው፣ የማይሻር የማይገለል የማይገፋ ወሳኝ ስልጣን ወሳኝ ቦታ ሁሉ አላቸው ምዕመናን። ግን ያን የተዉት ምዕመናን ጳጳሳትን ፓትርያርክን ሲሾሙ ምዕመናን እንዳይሳተፉ ያደረጉት እየተሾሙ ያሉት እንከን ያለባቸው ቅድስት ቤተክርስቲያን የማትቀበላቸው ነውር ነቀፋ ያለባቸው ነቅ ያለባቸው በሃይማኖታቸው እና እንዲህ አይነት ችግር ያለባቸው ስለሆኑና ለዛ እንቅፋት እንዳይሆኑ ምዕመናን ተብሎ ነው የምዕመናንን ስልጣን ሽረው የምዕመናንን ቦታ ነፍገው እንደፈለጉ እያደረጉት ያሉት። አሁን ደግሞ ጭራሽ ተጋቢዎች ንስሐ አባታቸው እስካደረገ ጊዜ ድረስ ምዕመናን አይመለከታችሁም አያገባችሁም ብሎ ቁጭ አለ። ይሄው ቀኖና ቤተክርስቲያን የሚለው ይሄንን ነው። አንድ ሰው ሊያገባ ሲል ጭራሽ ተጠይቀው ነው ምዕመናን እከሌ ሊያገባ ነው በተክሊል ንጹህ ነኝ ድንግል ነኝ ብሏል፣ በተክሊል ሊያገባ ነው፣ ነውር ነቀፋ አለበት እናውቃለን የምትሉ ሰዎች ቅረቡ ተብሎ ተጠይቀው የምዕመናን ምስክርነት ተረጋግጦ ንጹህ ከሆነም አይ ንጹህ ነው ይገባዋል ብለው ምዕመናን መስክረው ነው ለዚህ ክብር የሚወጡት። ይሄ የቀኖና ቤተክርስቲያን ነው። እንግዲህ ይሄ ቅድስት ቤተክርስቲያን ስትተዳደርበት የኖረችው ስርዓቷ ነው። ይሄንን ስለማያውቅ እንዳይመስላችሁ ይሄ ቅጥረኛ ካድሬ ስለማያውቅ አይደለም፣ ካድሬ ስለሆነ እና ምዕመናን የቤተክርስቲያን ጉዳይ አይመለከተንም አያገባንም ብለው ራሳቸውን እንዲያገሉና እነሱ እንደፈለጉ እንዲጫወቱባት ነው። እንግዲህ ዶግማዋን ቀኖናዋን እየሻሩ ስርዓቷን እየሻሩ እንደፈለጉ እንዲጫወቱባት እግዚአብሔርን አለመፍራታቸው ወገኖች። እሺ ምዕመናን አያገባንም ብለው ራሳቸውን ያግልሉ፣ ቤተክርስቲያን ከሰጠቻቸው ስልጣን ይቆጠቡ። ግን እግዚአብሔር አይፈራም ወገኖች። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል፣ ከሰው ይልቅ እግዚአብሔር ልንፈራ ይገባናል ነበሩ ያሉት ሐዋርያት። እነዚህ እርጉሞች ደግሞ መጥተው ጭራሽ አያገባችሁም አይመለከታችሁም። የቤተክርስቲያን ጠባቂ ማን ነውና? ቃላዲዮን ተመልከት። ስለማታውቅ አይደለም ቅጥረኛ ስለሆንክ እንጂ ታውቃለህ ጠንቅቀህ። የቤተክርስቲያን ቦታ የምዕመናን ስልጣን የምዕመናን ወሳኝነት በቤተክርስቲያን ጉዳዮች ላይ ቀኖናዎች ላይ ስርዓቶች ላይ ምን እንደሆነ ጠንቅቀህ ታውቃለህ። ቅጥረኛ ስለሆንክ ካድሬ ስለሆንክና ምዕመናን የቤተክርስቲያን ጉዳይ ያገባናል በሚል ስሜት እንዳይንቀሳቀሱ በያገባናል ስሜት እንዳይንቀሳቀሱና የናንተን እርኩሰት እንዳይቃወሙ የናንተን የጥፋት ስራ የካድሬ የቅጥረኛ ስራ እንዳይቃወሙና እንደፈለጋችሁ በቤተክርስቲያን ላይ ለመጫወት ስለምትፈልጉ ነው ይሄንን የምትሉት። እመጣለሁ፣ ሌላ ቪዲዮ ሰራለሁ። ይሄ እኩይ፣ ይሄ እርጉም፣ ይሄ ቆሻሻ ካድሬ በቅዱስ ቁርባን ላይ የተናገረውን ቀኖናዊ እርኩሰት የተሞላ አነጋገር እሱን ቪዲዮ ሰራበታለሁ። ለዚህኛው ግን ይሄው ያልኳችሁ ነው። ቅድስት ቤተክርስቲያን የሚገባቸውን የሚመጥናቸውን ቦታና ስልጣን ሰጥታለች ለምዕመናን። በሰበካ ጉባኤ ስልጣን ቦታ ይዘው በካህናት ጉዳይ ላይ መወሰን የሚችሉበትን ቦታ ሁሉ ስልጣን ሁሉ ሰጥታለች። አያገባችሁም ብላ ቤተክርስቲያን ፈጽሞ አላገለለችም ምዕመናንን። ትልቁን ቦታ የሰጣችሁ ለምዕመናን ነው። እና ይሄን ሰምታችሁ ይሄን እርኩስ እኩይ ካድሬ ሰምታችሁ የቤተክርስቲያን ጉዳይ አይመለከተንም አያገባንም እንዳትሉ ምዕመናን እንዳትሉ። ቃለ ዓዋዲ የሚባል የቤተክርስቲያን መተዳደሪያ ደንብ አለ። እሱን አንብቡ። ስልጣናችሁ ቦታችሁ የት ድረስ እንደሆነ እዛ ላይ ተዘርዝሯል። ቀኖና ቤተክርስቲያን ይህንን ነው የሚለው።
ምዕመናን ማንም ክርስቲያን ሲያገባ ምስክርነታቸው ከመጠየቅ ጀምሮ ፓትርያርክ ነው የምላችሁ። ፓትርያርክ ሊሾም በተዘጋጀበት ጊዜ የዛ ፓትርያርክ ማንነት በምዕመናን ካልተመሰከረ እንዳይሾም ሁሉ ቅድስት ቤተክርስቲያን ደንግጋለች። ምዕመናን ካልመሰከሩ ንጽህናውን፣ ቅድስናውን የሚገባው መሆኑን ይደለው ብለው ካሉ በኋላ እነሱ ካረጋገጡ ምዕመናን ካረጋገጡ በኋላ ነው ሹመቱ የሚሰጠውና የሚጸድቀው። እና ይሄ ካድሬ ሆን ብሎ ነውና በል ተብሎ በአገዛዙ ይሄንን በልና ምዕመናን በምንም ጉዳይ ላይ እንዳይገቡ አያገባንም ብለው ራሳቸውን እንዲያገሉ አድርግ ተብሎ ነው። ይሄ ብቻ አይደለም፣ ሌሎቹም እንዲሁ እያሉ ነው። እና ዓላማው ይሄ መሆኑን ተረድታችሁ የቤተክርስቲያን ጉዳይ ምንም ጉዳይ ቢሆን የማይመለከታችሁ ጉዳይ የለምና በያገባኛል ስሜት በያገባኛል ግንዛቤና ዕውቀት ወኔ እንድትንቀሳቀሱ ለማሳሰብ ፈልጌ ነው። አመሰግናለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዲዩት፣ ኮሜንት፣ ላይክ፣ ሰብስክራይብ ኤንድ ፋሎው እያደረጋችሁ ተከታተሉ ለማለት እወዳለሁ። አመሰግናለሁ።